ደግሞ ሪስፔክት አለኝ በእውነት ቴንክ ዩ የኔ አባት ወዶታል። ሰላም ተረጋገጠ ሪል ነው። ሁለተኛ ደግሞ ይሄ እርግዝና የታየበትን ሐኪም ቤት ይህን በማመስገን እንደዚሁም ደግሞ እዩ ቢያንስ ሳንቲም ቸግሮች ከሆነ ብሩክ ይሰጥሻል። እንዴት ከየት የሚያረገሽውን ለምንድን ነው ብሩክ ብለሽ የምትመጪው እያለ ነው። እንደዚሁም ደግሞ ሆስፒታል ቼንጅ አድርጋችሁ ቼክአፕ እንደ አዲስ ከዛን የእሱም ከሆነ ይታያል እያለ ነው። እንግዲህ መለኛው ቴንክ ዩ ቬሪ ማች ቢግ ብራዘር ፎር ብሩኬ። እንግዲህ ፍትፈታ የመለኛው ደግሞ ኦሪጂናል ስለሆነ እንትን አለ ክላሲካል አለው ማለት ነው። ክላሲካሉን ባታረገው ጽድት ብሎ እንድንሰማ አንዳንድ መረጃዎች እኛም እንድናቀብል ማለት ነው። ወይኔ የኢትዮጵያ ፍርድ ቤቱ እኮ ክፍያ የለውም። ደግሞ ኮሜንት ላይ የምታለቅሱት ምን ሆናችሁ ነው? ማልቀስ ያለባችሁ ግን ውዶቼ ወይት ሌላ ሐኪም ቤት ደግሞ መታየት አለበት። አንቺ ዛሬ ታየበት እኔ እዚች ጋር እሷ ቦትታ የወሰደቻችሁ ከሆነ የሕክምና ቤት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁላማኑ ሰላም እኔ ጋር አልሐምዱሊላህ ሁላማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ እነ ጨረቃ ብዙ ተስፋ የሚሰጡን የስራችን ፓወሮች ሪሊውን ነው። ብዙ ነገሮችን አስተማሪ ፕራንኮችን አስተማሪ ቪዲዮዎችን እንደዚሁም እያስተላለፉ በነበረበት ሰዓት ለረጅም ጊዜ ቢያንስ ኦንሊ 2 years አይ ቲንክ 2 years ago 1 years ago ማለት ነው። እንግዲህ ዚስ ዊክ ላይ ግን በጣም እንግዲህ ሁላችንንም ኮንፊውዝ አድርጎናል። እያነጫነጨን ነው። አረ እንግሊዘኛው መጣልኝ አይገርማችሁም? እና ውዶቼ ማለት ነው ዛሬ ላይም ደግሞ የምታለቅሱ እህቶቻችን አላችሁ። ወደ ራሳችሁ ተመለሱ። እዚህ ጋር በጣም የሚያስጨንቀኝን ነገር ልንገራችሁ እኔ በበኩሌ ማለት ነው። ለምን ሀይሚዬና ብሩክን ቢግ ሪስፔክት ነው ያለን። ብዙ ነገር ነበር ድሪም ማድረገው ሬሊ ሆኖ ነው የምነግራችሁ። በቃ የሆነ ድሪም ለሀይሚና ለብሩኬ ብቻ ሳይሆን ምርጥ እህቶቻችን እንደ ሀይሚትዬ ገና ታዳጊ ልጆች በቃ እንደ ሀይሚ የሆኑ ብዙዎች አሉና ለሁላሁም የምንመኘውን እና ዛሬ ላይ ግን ስለነሱ የሚያስጨንቀኝ በእንደዚህ አይነት ፕራንኮች ሊቀጥሉ ነው የሚለው ነው። ለኔ አይም አስክ ራሴ የምጠይቀው ማለት ነው። ገባችሁ እንጂ ኮሜንት ላይ ድሮ የሆነ ሰዓት ላይ ሙስሊም መሰለኝ እሱ ልጅ ሰው ቤቱም ሄድ ነበር። እሱን እስቲ የሆነ ሰውዬን ይዞ መጥቷል አባታችን ምናምን ትላላችሁ። ኮሜንት የስተርዴም ላይ ትጽፋላችሁ፣ ዛሬም ትጽፋላችሁ። ውዶቼ ከነ ብሩኬ ከነ ሀይሚ ሁሉም ፕራንክ ነው ውዶቼ። ዛሬ መንቃት አለባችሁ። አንዳንድ እህቶች ደግሞ ሰብስክራይብ ማንሳት ነው ምናምን የምትሉት ፎርዋርድ ቪዲዮ ያለማየት ነው። ማንሳት ያለማንሳት ሴንሲብል ነው እኮ ሰብስክራይብ አፕ ሆነ ዳውን እና እንደዛ ነገር መመኘት የትላንትናውን ነገሮችን ማስታወስ አለብን። እዚህ ጋር እያጠፋ ነው ያለው ብሩኬ። ስለዚህ በሪስፔክት መጠበቅ ተናግረናል። ገባችሁ? የትላንትናው ሰውየውን ይዞ የመጡ የሀይሚዬን አፍቃሪ ምናምን የለም ልጁ ከዚህ በፊት እሱ የሆነ አባታችንን ይዘው መጥተዋል። እንግዲህ ያው ትንሽ ብር እየሰጡ ነው እኮ እየጎተቱ የሚያመጡት ለካሜራ እና ውዶቼ አባቶቻችን እኔ አይቻለሁ። ግን በቃ አጽያትኛ ራሳችን ተበከለን እና ውሸት ነው ሁሉ ነገር ውሸት ነው እኮ ውዶቼ። ግን ያው በመልካም ነገር አሁን ጋሽ የሚመጡት ለማስታረቅ ነው ድራማም ቢሆን ማለት ነውና ብሩክም ከዚህ አይነት ነገር ንጹህ ነው፣ ምንም ነገር የለውም። ግን ይሄን ስራውን እንደነ አብርሽ እንደነ ሩታ እንደነ ኤርሜላ በቃ ሊቀጥሉት ነው። ወላሂ ነው የምላችሁ። እኔ አሁን ሀምዲላ ዛሬ ላይ ተዋውዶኛል እንደነገርኳችሁ። ሀይሚ ይቅርታ፣ አብርሽና ሩታ፣ ጽጌ፣ ዳኒ በቃ አልቻልኩም ከምነግራችሁ በላይ ማለት ነው። ከራሴ በላይ ሲሆን ነው ቪዲዮን ያቆምኩት። አሁን ግን ማሻአላ ተባረከላ ያው ከመቆየትም የተነሳ ላይክ እየሰራው ነው። እንደውም እና አብርሽን ማየት ጀምራለሁ ከተበከልኩ አይቀር ማለት ነው። እና ውዶች የምለው ምንድነው ምናምን ሳይሆን እንደዚሁ መለኛው የሚያወራውን እንደዚሁም ደግሞ በቃ ቡታጅራ ያሉትን እኮ ስለሚታመኑ ነው። ሉኪንግ አሁን እዩ ሊና ቅድም ያመጣሁት ልጅ ማለት ነው። ቤቷ ሄጂ ስትሉኝ ያመጣሁት ከዚህ በፊት ሰብስክራይቡም እንደኔ ነው 11,000 ነው የሚታይላትም እንደኔ ነው 1,000 2,000 ነው የሚታይላት። ዛሬ ላይ ግን 10 ምናምን ገብቷል። እስከ ማታም 20 ምናምን ሊገባ ይችላል። ነገም ደግሞ ውሸት ይዛ ትመጣለች። ገባችሁ? አንዳንድ ይሄን ነገር ፍልቅቅ አድርጌ ማስረዳችሁ ይስሩ ያገኙ በቃ ሀላስ
ገባችሁ? በዚህ ሁኔታ ብሩኬ አንድ ቪዲዮ ላይ የሚሰራው ራሱን አዋርዶ በገዛ ምላሱ ማለት ነው፣ በገዛ ምላሱ እንዳረገ አድርጎ ነው ያወራው። ህዝቡ ሁሉም በሱን እየሰራ ያለው እንደ አብርሽ ማለት ነው። አብርሽ አሁን ራሱን አዋርዶ ፕራንክ ነው እኮ ፕራንክ፣ ኦፍ ኮርስ 100% ፕራንክ ነው። ሲጀመር ፕራንክ ነው። ብሩኬ እኑንም አላገኘም። ብሩኬ በጣም ጥንቁቅ ሰው ነው። ጥንቁቅ መሆኑን የምታውቁት ምንድን ነው? ከሀይሚዬ ጋር ባለው ላይፍ ነው። ሀይሚዬ ከህይወቱ የበለጠ ይወዳታል፣ ግን ፍቅር የምትለዋን ቃል እንኳን መጠቀም አይፈልግም። ለምን? ለትዳር ሬዲ ስላልሆነ። ገባችሁ? እና ምን ያህል ጥንቁቅ ወንድ እንደሆነ። እኔ ደግሞ ብሩክን ለምንድን ነው የማመሰግነው? ብዙ ጊዜ አቋም ያለ ወንድ ስለሆነ ነው። በሰው ግፍፊት በሰው አይደለም። አንድ ወንድ አቋም ኑሮት በራሱ እጅ ትዳር ውስጥ ከገባ በራሱ ሰዓት የፍቅር ጥያቄ ካነሳ በራሱ ሰዓት ማንም ፑሽ ሳያደርገው ትዳራቸው ያማረ የሰመረ ይሆናል የሚለውን ሹር ስለማቅ በራሴ የሚሆን ስለማቅ ማለት ነው። ገባችሁ? እና መኪና ቤት አይደለም እንደነገርኳችሁ የለትዳር መስፈርት። ሶ አሁንም የምለው ምንድን ነው? በትዕግስት እንጠብቃቸዋለን። እኛ የሚያስጨንቀን የእኑ ትዳር ሳይሆን የእኑ እርግዝና ሳይሆን ሀይሚና ብሩኬ ይለያያሉ። ዝም አይለያዩም። እንዴት ነው የሚለያዩ? ቻናሉስ በዚህ ነው የሚተዳደሩት እንዴ? የሀይሚና የብሩኬ እኮ ዋናው ፍቅር ሳይሆን እዚህ ጋር ምንድን ነው ዩቲዩቡ ነው። ገባችሁ? ዛሬ ላይ ስረዳው ማለት አሁን ብሩኬ ከሀይሚዬ ዋናው ምንድን ነው? ስለ ቻናሉ ነው። ስለ ቻናሉ ባያስብማ እንደዚህ አይነት ዜና ውስጥ ፕራንክ አይሰራም። ኦፕን አድርገን ከተናገርን እሱን አንቺ የምትፈተፍችው ለጥቅምሽ ነው። ኦፍኮርስ እዚህ ላይ እኛ የምናወራው በመልካም ነገርም ካወራም በጥሩም ነገርም ሞርዛን ደግሞ በመልካም ነገር ስናወራ ኢትስ ግሬት። እኔ አሁን ብዙ ጊዜ እህቶቼ እንዳትረበሹ ነው የምለው። ፌመሶችን ጠልቻ አይደለም፣ በጣም ነው የምወዳቸው። ሆኖም ግን የሆነ ኦፕን አድርገን ስንናገር ምንድን ነው እዚህ ጋር ሀይሚና ብሩኬ የመጡትም ለስራ ነው። ዛሬም ደግሞ ብሩኬ ሞርዛ ፎከስ ቻናሉ ላይ ነው። ቻናሉ ላይ ማፎከስ ባያደርግ ኖሮ ስለ ፍቅር ጥያቄ ፍቅር የሚባለውን ጨዋታ ይጫወታል። ስለዚህ በእነ ሀይሚ ስለምናይም ዛሬም ነገም ብሩኬ ከእኑ ጋር አላገኛትምም፣ አይደረግም። ይሄ ስራ ነው። 4 ነጥብ። ግን በዚሁ ነው የሚቀጠለው ነው ምለው። አሁን ለምሳሌ ከእኑ ጋር ያልቃል፣ ትመረመራለች፣ ያልቃል። ከዛስ እንደ አብርሽ ሌላ ድራማ ይጀምራል። ይቅርታ ሀይሚና ብሩኬስ አንድ ላይ ሆናሉ እንደ ድሯቸው። ከዛም በኋላ ደግሞ እንደነ አብርሽ ሌላ ድራማ ይጀምራል። በዚህ ሁኔታ እሱ ነው የሚያሳስበኝ። ሪዲዮን ነው የምነግራችሁ። ይሄ ድራማ ተጀምሯል፣ አያሳስበኝም። መጨረሻውን አያዋለው። እንደውም አሁን እየተዋወደ ይመጥቷል። ሪዲዮን ነው እንደነገርኳችሁ። ሰብስክራይብ እንዳታነሱ፣ ቪዲዮቸውን በደንቡ እዩ። ሼር ከፈለጋችሁ አድርጉ፣ ከፈለጋችሁ አታርጉ። ቪዲዮ ግን እዩ። 4 ነጥብ። ከዛ ነው ወዲያ ግን ሀይሚዬ ደግሞ 3 መግባት ግዴታ አለብን የሁላችንም። ለምን ብዙ ነገር ተገፍታለች። ገባችሁ? እንደዚህ አይነት ነገር ሴት ልጅ ሀይሚን ፈልጋ አይደለም መሰራው። ይሄን ስራ ከብሩ ጋር በቃ የያዟት ይዟት ነው፣ ስለምታፈቅረው ነው። 4 ነጥብ እንጂ ሀይሚ በፕራንክ ራሱ ወንድ ጋር ትጠቀም የኛ ጨዋ። እኔ ያው የምለው ነገር እንዳትጨናነቁ፣ ግን ይህን ፕራንክ እንዳይቀጥሉ በውስጥ የምታወሯቸው እነቲጂ ሁላችሁም በውስጥ አውሯቸው ማለት ነው። ይሄ ሲያልቅ ሌላ እንዳይቀጥሉ እንደና አብርሽ እንዳይሆኑ። ከሆኑም እንግዲህ ምንም ለማድረግ አንችልም ወዶቼ። እንደውም ኧረ አላ ትዕግስቱን ይስጣችሁ። ወላሂ በጣም የምናድደው ይሄን ነገር ሳስበው እንዳይቀጥሉ። ገባችሁ? በቃ ቪዲዮቸው እንደ ድሮ አስተማሪ እንዲሆን። ፕራንክም ሲሰሩ አይነት አለው። ከሶስና ጋር ያለው እንኳን ይህ እንደዚህ አላናደደንም። ለምን እርጉዝ አርገዝኩ ብሎ ምናምን የመጣ ነገር የለም። ግን ያው ብሩኬም ሲቆይ ነው። ሲቀጥል ህዝቡ ደግሞ እንደዚህ አይነት ቪዲዮ ነው የሚያው። አሁን የነሩታን ይሁት 3 አልፎን ዝማን እና እንደዚህ አይነት ህዝቡ ነው። ሲቀጥል እንግዲህ መለኛው ዝም ብሎ ነው የሚያወራው እንደኔ ማለት ነው። ሪሊውን ነው፣ ምንም ነገር አዲስ ነገር የለም። ብዙም የሆነ ጫጫታ ነገር እንትን ክላሲካል አስገብቶበታል። እና አትጨነቁ ውዶቼ። አላህ ከሪም። ሀይሚና ብሩኬ እንወዳቸዋለን፣ እናከብራቸዋለን። እንግዲህ ይሄን ስራ ከወደዱት ምንም ለማድረግ አንችልም ውዶቼ። አትጨነቁ ኦዲየንሶች፣ አታልቅሱ። መለኛ ቤትም እባካችሁ። እና ብሩኬ ከምንም ንጹህ ነው። ቻናሉ ነው፣ ለቻናሉ ብሎ ነው የመጣውም ለስራ ነው። በቃ ይሄ ነው። ኦፕን አድርገን ይሄ መሀይም አይደለም። እኛ እኮ የተማርንን እንዴ ይሄን ያክል ሽንት ብናጥብ። እና ለማንኛውም የሚመችክ ብሩኬ፣ ጥሩ ሰርተሃል።